በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ መድኃኔዓለም የተመሰገነ ይሁን። በቅድሚያ በሀገር ውስጥም በሀገር ውጭም የምትኖሩ ሁላችሁም እንኳን ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን። ዛሬ የምንነጋገርበት ሆሳዕና ምንድነው? ዘንባባ የምናስርበትስ ምክንያቱ ምንድነው? አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ተጭኖ ወደ ቤተ መቅደሱ የመጣበት ለምንድነው የሚለውንና ሌሎቹን እንነጋገራለን። ለእኔ የምናገርበትን አንደበት፣ ለእናንተ ደግሞ የምትሰሙበትን ጆሮ፣ የምታስተውሉበትን አእምሮ ለሁላችንም ያከናውንልን። ሆሳዕና በአርያም ማለት በአርያም ወይም በሰማይ ያለ መድኃኒት ማለት ነው። ሆሳዕና የሚለው ቃል ትርጉሙ እባክህ አሁን አድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አስቀድሞ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ኦ እግዚኦ አድኅንሶ ኦ እግዚኦ ሰርህሶ ቡሩክ ዘይመጽእ በስመ እግዚአብሔር፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያለ አስቀድሞ ዘምሯል። ይህንን ቃል የምናገኘው መዝሙር 117 ከቁጥር 25 እስከ 26 ያለው ነው። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የቀደሙትም የሚከተሉትም ሕዝብ በተለይም አይሩግ ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንና አምላካችንን በክብር መቀበላቸው የሚታሰብበት በዓል ነው። በዓሉም ሆሳዕና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ጋር ነው። አቤቱ አሁን አድን፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የመጣበት ስለሆነ ያንን መሠረት አድርገው የተናገሩበት ነው ማለት ነው። በሌላ አነጋገር ይህ ዕለት የጸበርት እሑድ ይባላል። ታሪካዊ አመጣጡ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኛው አባት ከአብርሃም የተገኘ ነው። አብርሃም አባታችን ይስሐቅን በወለደ ጊዜ ከዚህ ከልደቱ ጋር ተያይዞ ይኸውም ሳራ የመውለጃዋ ጊዜ አልፎ የልጅን በማግኘቷ ምክንያት ደስ ስላለው አብርሃም ዘንባባ ይዞ እግዚአብሔርን አመስግኗል። እስራኤልም ካስከፊው የግብፅ የባርነት ዘመን ስለወጡ ዘንባባ ይዘው እግዚአብሔርን በዝማሬ አመስግነውታል። ሌላው ዮዲት ሆሎፎርኒስን ድል አድርጋ ያንን ራሱን ቆርጣ በሄደች ጊዜ የድል አድራጊነት ምልክት፣ የአሸናፊነት የኃያልነት ምልክት ነውና ዘንባባ ይዘው እያመሰገኑ ተቀብለዋታል። ስለዚህ በዘመነ ሐዲስም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋኑ የተቃረበበት ወደ መስቀል ለመውጣት የተጓዘበት ነውና ዘንባባ እናስራለን ማለት ነው። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን በማሰር በዓሉን በየዓመቱ እናስታውሳለን፣ እናከብራለን። በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። የተደሰትንበት የመዳናችን ዕለት የቀረበበት እባክህ አሁን አድን እያልን ከሕፃናቱ ጋር የምንዘምርበት ዕለት ነው ማለት ነው። ስለዚህ ሕፃናትና አይሩግ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ እንደዘመሩ እኛም ዛሬ ሕፃናቱ አዋቂው ጭምር በአንድ ላይ ሁነን እባክህ አሁን አድን ብለው የዘመሩትን መዝሙር በየዓመቱ በመዝሙር እናከብረዋለን።
ስለዚህ ይህንን ማየት ተገቢ ነው። ጌታችንም መልሶ እነዚህ አሁን ቅናት ያልበረደላቸው በቅናታቸው አይነ ልቡናቸው የታወሩት ጸሐፍት ፈሪሳውያን ለምንድን ነው ጌታችሁ ሕፃናቱ ሲያመሰግኑ ዝም በሉ የማይላቸው? ሁሉ ተከተለው እኮ የዕለት ቆሎ የበዓል ዶሮ የሚለን ከዚህ በኋላ በየት እናገኛለን? ዝም እንዲሉ እንዲያደርግ ለመምህራችሁ ንገሩት ብለው ሐዋርያትን ጠየቁ። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ራሱ ያመሰግናሉ ሲል መልሶላቸዋል። እስመ እጉረ ልብ ውእቱ ቀናኢ ወኢይሬይ ብርሃነ ላዕለ እቡሁ የዋህ የሐቂ አስናነ እንዳሉት ሊቃውንቱ ቅናት ያሳወራቸው ጸሐፍት ፈሪሳውያን የዋህ የሆነው ሕዝብ ምስጋና ሲያቀርብ ወደ ጥላቻ እንዲለወጥ አድርገዋል። ከሁሉ የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለትን ጌታ ገና ሳምንት ሳይቆይ ይሰቀል ይሰቀል ብለው እንዲጮሁ ያደረጓቸው ጸሐፍት ፈሪሳውያን ናቸው። ለምን ከተባለ በከመ ነጋሲሁ ከማሁ ዋልያኒሁ እነሆ ተመሪ መሪውን ይመስላል እንደሚባል ጸሐፍት ፈሪሳውያን አይነ ልቡናቸው በቅናት ታውሮ አምላካቸውን እንዳያመሰግን ሁልጊዜ የሚያስቡት የዕለት ቆሎ የበዓል ዶሯቸውን ነውና ሁሉ ዓለም ወተለወ ኩሉ ዓለም ነው። ዓለም እኮ እኛን ትቶ እሱን ተከተለ። ስለዚህ አሁን እንዲህ አይነት መፍትሄ ማናበጅ ከሆነ ነገ እኛን ማን ያከብረናል አሉ። ይህን በማለት ለሳምንት ሳይቆይ ያን ክብሩን ይሰቀል እንዲሉ አድርገዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚህም በነቢዩ በዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ አስቀድሞ በዘካርያስ የተነገረው ያ ትንቢት ዛሬ በዕለተ ሆሳዕና የተፈጸመበት ዕለት መሆኑን እያሰብን ሆሳዕና በአርያም እንላለን። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመላክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ የሕሊና ሰላም የሁላችን ነፃነት የሚታወጅበት የሰላም አለቃ ተብሎ የተጠራ ይሄ ሰላምን ይዤላችሁ መጥቻለሁ ሲል በአህያዋ ጀርባ ላይ ተቀምጦ ወደ ቤተ መቅደስ የመጣበት ዕለት ነው ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ሌላ ቀን እንደተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህ በሆሳዕና ዕለት ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያቱ ሁለቱን በቤተ ፋጌ ሰው ተቀምጦባት የማታውቅ ውርንጭላ እንዲያመጡለት ላካቸው። በፊታችሁ ወዳለችው መንደር ሂዱ፣ ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ደቀ መዛሙርቱም እንደታዘዙት አህያይቱን እስከ ውርንጫዋ ይዘውለት መጡ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡት። ለምን ቢባል እነሆ የሰላም አለቃ ወደ ሕይወታችን ሰላምን ያመጣልን ኢየሱስ ክርስቶስ መጥቷል ሲሉ ይህን አድርገዋል። ለምን ዘንባባ ያዙ ቢባል ዘንባባ ሾሃም ነው፣ አንተም የኃይል የድል ምልክት አለህ ሲሉ፣ በሌላም በኩል ዘንባባ እሳት ለብልቦ ይተወዋል እንጂ አይበላውም፣ አንተም ባህሪ አይመረመርም ሲሉ ዘንባባ ይዘዋል። በሌላ በኩል ዘንባባ ረጅም ልዑል ነው፣ አንተም ልዑለ ባህሪ ነህ ሲሉ ዘንባባ ይዘው ተቀብለውታል። የተምር ዛፍ ዝንጣፊ ይዘውም ተቀብለውታል።
ተምር ፍሬው አንድ ነው፣ አንተም ባህሪ አንድ ነው ሲሉ፣ አንድም ተምር ልዑል ረጅም ነው፣ አንተም ልዑለ ባህሪ ነህ ሲሉ፣ አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መልቀም አይቻልም፣ ያንተንም ምስጢር አንተ ካልገለጥክለት በስተቀር ማንም መርምሮ ሊያውቅህ አይችልም። ለቅዱስ ጴጥሮስ የከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት ነው። እንዲህ አይነቱን ረቂቅ ምጡቅ ምስጢር የሰማዩ አባቴ እንጂ ሥጋዊ ደማዊ መምህር አልገለጠልህም እንዳለው እርሱ ወዶ ፈቅዶ የገለጠለት ካልሆነ በስተቀር ባህሪው የማይመረመር መሆኑን ለመግለጽ የተምር ዛፍ ይዘው ተቀብለውታል። ሌላው የወይራ ዛፍ ዝንጣፊ ይዘው ተቀብለውታል ቢሉ ወይራ ጽኑ ጠንካራ ነው፣ አንተም ጽኑ ባህሪ ያለህ ነህ ሲሉ፣ አንድም ወይራ ለመሥዋዕት ይሆናል፣ አንተም መሥዋዕት ትሆናለህ ሲሉ፣ አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ። እነሆ አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ እንዳለ አንተ የዓለም ብርሃን ነህ ሲሉ የወይራ ዝንጣፊ ይዘው ተቀብለውታል ይላሉ አባቶቻችን። ልብሳቸውን ማንጠፋቸው እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አንጥፈውለታል። ለምን ልብሳቸውን አነጠፉለት ቢባል ልብስ ገመና የሚሸፍን ነው፣ ገመና ሸፋኛችን አንተ ነህ ሲሉ፣ አንድም ልብስ ክብር ነው፣ ክብራችን ሞገሳችን አንተ ነህ። አባ ጊዮርጊስ ዘጋስጫ ከሞገስነ ወክብርነ፣ እነሆ ሞገሳችን ክብራችን ኢየሱስ ክርስቶስ ነው እንዳለ እነሆ ክብራችን ሞገሳችን አንተ ነህ ሲሉ ልብሳቸውን አንጥፈዋል። እነዚያ ያላመኑ አይሁድ ለተቀመጠባት አህያ ይህን ያህል ክብር ከሰጡ በድንግልና ጸንሳ ለወለደችው እመቤታችን ቅድስት ድንግል ማርያም ምን ያህል ክብር ልናደርግላት ይገባ ይሆን የሚለውን ማወቅ ተገቢ ነው። በእርግጥ አንዳንድ ሰዎች የእመቤታችን ስም ሲነሳ የደም ግፊታቸው የሚጨምር፣ ስኳራቸው የሚነሳባቸው፣ ደማቸው ወደ ቢጫነት ሊቀየር የሚፈልጉ ሰዎች አሉ። ነገር ግን እመቤታችን በድንግልና ጸንሳ በድንግልና ለወለደችው ለድንግል ማርያም ምን አይነት ክብር ልንሰጣት እንደሚገባ ቃል ሊገልጸው አይችልም። ከፊትና ከኋላ ያሉት ደግሞ ሕዝቡ እየተከተለ ከፊት የሚመራው ከኋላ የሚከተለው በአንድ ላይ ሆኖ ወተደመረ ቃለ አይባን ምስለ ቃለ ሕፃናት ወቃለ መላእክት፣ እነሆ የቢታንያ ድንጋዮች ሳይቀሩ ከሕፃናቱና ከመላእክት መዝሙር ጋር በአንድ ጊዜ ከተማዋ እንድትናወጥ በምስጋና እንድትናጥ ያደረገ ምስጋና የተሰማበት ዕለት ነው። ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ እያሉ በታላቅ ድምፅ ይጮኹ እንደነበር ይነገራል። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኳቸው ለማ አርመሙ ሎንቱ አይባን ኬልሁ፣ እናንተ ዝም እንዲሉ ሕዝቡን ብትከለክሏቸው እንኳን ድንጋዮች ያመሰግናሉ ብሎ ነግሯቸዋል። እምአፈ ደቂቆ ሕፃናት አስተዳሎ ከስባተ፣ አስቀድሞ ቅዱስ ዳዊት ከሚጠቡ ከሕፃናት አንደበት ሳይቀር ነው ምስጋናን አዘጋጀ እንዳለ ሕፃናቱ በአንድነት ያመሰገኑበት የምስጋና ዕለት፣ የነፃነት የድል አድራጊነት ምልክት ይህ በዓል ስለሆነ ዘንባባ የምናስረው ድል አድራጊ መሆኑን ስንገልጽ ነው። በእንዲህ አይነት ክብር በብዙ አሕዛብ ታጅቦ ከኢየሩሳሌም እስከ ቤተ መቅደሱ ካለው የመጣበት መሆኑን መረዳት ተገቢ ነው ማለት ነው። ይህንን አውቀን በዓሉን በትክክል እንድናከብር እግዚአብሔር አምላካችን ለሁላችንም ማስተዋሉን ጥበቡን ያድለን። ይህንም በዓል አውቀን ስናከብር ነው ያኔ እኛም ቢሆን የምንከብረው። እንዲያ ካልሆነ በዓሉን በትክክል ማናከብር ከሆነ አልተረዳነውም ማለት ነው። በሌላ በኩል በአህያ ጀርባ መቀመጡ ህቡ ምስጢር አለው። በአህያ ጀርባ የተቀመጠ ሰው ሌላውን አሳዶ አይዝም፣ እርሱም ሩጦ አያመልጥም።
በዚህም ጌታችን በእምነት ለሚፈልጉት የሚገኝ ቅርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን የገለጸበት ነው። ስለዚህ የእግዚአብሔር ቤተሰቦች ፀሐይ ዕድሜያችን ሳትጠልቅ በእምነት እንፈልገው። የአህያን ጀርባ ያልናቀ ጌታችን ትሑት ስብዕናና የተሰበረ ልቡና ወዳለው ሰው ዘወትር ይጓዛል። የተዋረደውንና የተሰበረውን ልብ እግዚአብሔር እነሆ አይንቅም ተብሎ በትንቢተ ኢሳይያስ ምዕራፍ 66 ከቁጥር 2 እና መዝሙር 50 ከቁጥር 17 ላይ እንደተገለጸ ሁልጊዜ በትሑት ሰብዕና በተሰበረ ልቡና ሆነን አምላካችንን ልንፈልገው ያስፈልጋል። ዛሬ አምላካችን ልዑለ ባሕርይ የሆነው በአህያ ተቀምጦ እነሆ ወደ እኛ ከመጣ እኛም በተሰበረ ልቡና ሆነን አምላካችን ልንፈልገው ያስፈልጋል። መንክርኬ ትሕትናሁ በኪሩቤል ላይ የተቀመጠ እሱ በአህያ ውርንጫ ሆኖ እነሆ እኛን ፈለገ። ይህንን አምላክ ለዚህ እኮ ነው ትሕትናው ምን ይደንቅ በማለት ሊቁ ቅዱስ ያሬድ ያመሰግነው። ሌላው ሊቁ ዮሐንስ አፈወርቅም ኦ ትሕትና ዘመጠነዝ ትሕትና፣ አቤቱ እንዲህ አይነቱ የሚደንቅ ትሕትና ነው አለ። ሊቆም እንዲህ ብለዋል፣ እግዚአብሔርም ኩሉ እስመ ትሕትና ትፈቱ መሐረኒ ሕገ ትሕትና ዘማህቤ ከጸአቱ ትዕቢትሰም ሰይጣን ውቷል። እግዚአብሔር ከሁሉ በላይ አስቀድሞ ከሁሉ በላይ ከፍ አድርጎ የሚወደው ትሕትናን ነው። የትሕትና መገኛዋም አንተ ነህ። ስለዚህ አንተ የምትወደውን ከአንተ የሚገኘውን ትሕትና ለሁላችንም አስተምረን። ራስን ከፍ ከፍ ማድረግ፣ ራስን ብቅ ሌሎቹን ዝቅ ማድረግ ግን ከሰይጣን ነው ብሎ እንደገለጹት ሊቃውንቱ ለሁላችንም ትሕትናን ያድለን። በትሕትና ሆነን በተሰበረ ልቡና ሆነን እግዚአብሔርን መፈለግ ዘንባባውን ስናስር የተከፈለልንን ነፃነት ያገኘነውን ድል አድራጊነት እያሰብን በትክክል ማክበር ይገባናል ማለት ነው። በዓሉ የሰላም የጤና እንዲሆንልን ለሁሉም መጸለይ ያስፈልጋል። አሁን ይህ በዓል የታሰሩት የሚፈቱበት፣ የጠፉት የተፈለጉበት ሁሩ ሀገረ ዘቅድሜክሙ ወደፊታችሁ ወዳለው ሂዱና አህያ ከነውርንጨላዋ ታስራ ታገኛላችሁ፣ እሷን ፈታችሁ አምጡልኛል። ዛሬ የሚፈለገው ወደ ታሰሩት ሂዶ የሚጎበኝ የታሰሩትን የሚፈታ። አሁን በስንት መንገድ አለ። በሱስ የታሰረ፣ በባህል የታሰረ፣ በአጉል ባህል የታሰረ፣ በልምድ የታሰረ፣ በቅናት የታሰረ፣ በዘረኝነት የታሰረ፣ በዚህ ሁሉ የታሰረ አለ። በዓለ ሆሳዕናው ደግሞ እነዚህ ሁሉ የሚፈቱበት ሰው ሁሉ ወደ ታሰሩት ሂዶ የታሰሩትን የሚፈታበት መሆን አለበት ብሎ የነገረን ለዚህ ነው። ሁላችንም የታሰሩትን ምንፈታበት በመጀመሪያ ራሳችን ከእስራት የምንፈታበት ዕለት መሆኑን ማወቅ ያስፈልጋል። በአጉል ባህል በጥላቻ የታሰርናለን፣ በዘረኝነት የታሰርናለን፣ በገንዘብ ፍቅር የታሰርናለን፣ በዓለማዊነት ታስረን ዘመናዊነት ውጦን የቀረ የታሰርን ሰዎች አለን፣ በትዕቢት የታሰርን ሰዎች አለን። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በዓለ ሆሳዕናውን ሆሳዕና በአርያም ሚለውን ስናስብ የታሰሩት የተፈቱበት ነውና ከእስራታችን ልንፈታ ያስፈልጋል። ይህን ማወቅ ተገቢ ነው። እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ልደቱ በዚያ የውርጭ ጊዜ ትንፋሻቸውን የገበሩለትን ያንን በማሰብ የታሰሩትን አህዮች እንዲፈቱ አድርጓል። ስለዚህ ለአህዮቹ እንዲፈቱ ካደረገ በእውነት የሰውን ልጅማ ምን ያክል እንደሚወደው ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ እነሆ በአንተ ያንተን መልክ ይዞ የተወለደው ከሰማይ የወረደው ለሰው ልጅ ፍቅር ነውና ፍቅሩን እያሰብን ትሕትናውን እያሰብን እኛም ለሌሎች እንዲሁ እንድናደርግ አምላካችን ይርዳን።
በዓሉን የሰላም የጤና በዓል እንዲያደርግልን የእሱ መልካም ፈቃድ ይሁንልን። ይቆየን።